ሰላም እንዴት ናችሁ? የጌራወርቅ ትራክቲቭ ቤተሰቦች ዛሬ እያላችሁት የመጣሁት ምንድነው እዚህ ጋር የናፍጣ መስመር ቲክቶክ ላይ ብዙ ጊዜ እየለቀኩላችሁ ነበርና ከመጀመሪያው ዙር እስካሁንም ፓርት 1 ፓርት 2 እያለቀኩላችሁ ነበርና እዚህ ጋር እንደምታዩት ዛሬ ደግሞ እያላችሁት የመጣሁት ምንድነው ፓርት 2 ነው። ፓርት 1 ቲክቶክ ላይ ለቅቄላችሁ ነበርና ፓርት 2 እዚህ ጋር ነው ታዩት ዩቲዩብ ላይ ማግኘት ትችላላችሁ። ፓርት 2 እዚህ ጋር ነው የምታዩት ምንድነው እንትን ለማለት የፈለኩት እዚህ ጋር ይሄን ቪዲዮ ተከታተሉ። አንዴ እንምጣ። ሰላም እንዴት ናችሁ የኢታክ ቤተሰቦች? ዛሬ ደግሞ ይላችሁ የመጣው ምንድነው በሌላ የናፍጣ መስመር ነው። ሹፌሮች የሲኖ ሹፌሮች አሁንም እናታልፉት ይሄን ሜትር ባለፈው ልክ በእግር ፍሬን እንደዚህ ተጠቅሜ ይሄንን መላሽ ፈትቼ እዚህ ጋር በእግር ፍሬን ተጠቅሜ ሰልባት የሞልቼ ያስነሳሁት መኪና ቪዲዮ ልኬላችሁ ንፋስ ከሌለውስ ብላችሁ ነበርና እዚህ ጋር እንደምታዩት ይሄ መኪና እዚህ ጋር እንደምታዩት ብዙ ፓምፕ አድርጎ ምናምን አልመጣ ብሎት ይሄ ምን ያክል ናፍጣ እንደፈጀ ይሄ ከሆነ በኋላ ምንድን ያደረግነው እዚህ ጋር እንደምታዩት እዚህ ጋር እቺን ዋና አስገቢውን እዚህ ጋር እንደምታዩት እዚህ ጋር በሃይላንድ ይዘነዋል ማለት ነው። በግራቪቲ እንዲወርድለት መላሹን ይዘነዋል። አሁን ይሄን መላሹን ይሄ እየተቀበልን ወደ ሃይላንዱ እንሞላለን ማለት ነው። ጋር ነው መስመሩ እንዳለ ናፍጣ በናፍጣ ነው የሆነው። መንገድ ላይ የቆመ መኪና እና ጋር ነው ተይዘ ነው አማኑኤል ሆስፒታል ያለ ነው። አማኑኤል ቤተክርስቲያን ያለ ነው እዚህ አብነት ማለት ነው። የሆነው እዚህ ጋር ነው ተይው ታው ይሄንን ቪዲዮ እየሰራ ባለበት ሰዓት መኪናው ናፍጣ መንገድ ላይ እየሰራ ነበርና እዚህ አሁን የነገርኳችሁ ቦታ ማለት ነው አውቶማቲክ አቃጥሎ ነበርና ሞተር ነው ለማሳሰን ሞከርን ቢሮ ነበር ጋር እንደምታዩት ይሄው እንደተወራ አቃጥሎታል። የከሰለ ቦታውንም ተቃጥሎ ደርቦ ነበርና አሁን በዛ ኬዝም ቆመን ነበርና ሹፌሮች ብዙ ጊዜ እንደዚህ አይነት ኬዝ ሲገጥማችሁ ባትደበደቡት ለረጅም ሰዓት ሞተር ነው የማቃጠል ድሉ ለምሳሌ ሌላ ወጪ ነው። ሞተር ነው በዚህ ሰዓት 35000 40000 ብር ገብቷልና እንደ ቀልድ የሚወጣው ወጪ እንዳይሆን ከሌላው ከምትቆሙት ከሌላው ከኪሳራ ወጪ ብዙ ነው። መንገድ ላይ ሹፌሮች ምን ያክል እንደምትንገላቱ መንገድ ላይ ታውቁታላችሁና ሞተር ነው ለረጅም ሰዓት ባትደበድቡት ወይ ደግሞ ዳውን ብዙ ጊዜ ያው ዳይሬክተር ለመንሳት ተሞክሮ ነበረ። ለረጅም ሰዓት ሲደበድቡት ነበርና ባትሪ ጎትቶ እስከሚጨርስ ድረስ በጣም ለረጅም ሰዓት ሲደበደቡ እየሞቀም ነበርና እንደዛ ባይሆን እላለሁ። እና ይሄን ሁሉ አስተካክለን አሁን ጨርሰን ምን እንደነው ያደረግን የነበረው አስነስተናል ማለት ነው። እዚህ ጋር እንደው ከትምካን በኋላ መስመሩን እዚህ ጋር ይው እንዳለ መኪናው በግራቪቲ ሞተሩ ግፊቱ ወይም ደግሞ ሞተሩ እስከሚሞቅ ድረስ ዳይሬክት ተጣጣው ነበር። ይሄን ሜተድ በነገራችን ላይ እዩት በደንብ በስነ ስርዓት ከሃይላንዱ ሲሄድ የነበረው ዋናው ሳጁ ነውና መላሹን እዚህ ጋር በጃችን እየተቀበልነው እያስገባን ነው የምታዩት። እዚህ ጋር እየቀያየርን ማለት ነው። እዚህ ጋር እየሞላን እየቀያየርን ነው የምታዩት። ይሄ አድቫንቴጁ ምንድነው? መስመሩ ከሰልባትዮ አልስ በሚልበት ሰዓት ሞተሩ ሳይጨናነቅ በግራቪቲ እንዲደርሰው ነው ለፖምፖ ማለት ነው። በተለይ ዳገል ላይ ነው ፖምፔታ የሚደክምበት ሰዓት ዳገል ላይ ነው ብዙ ጊዜኛ የምንጠቀመው። ባለፈው ንፋስ እየጨረሰ ላስቸገረ መኪና ወይም ደግሞ ንፋስ ከሌለው እያላችሁ ሲጠይቁን ለነበረው ሜተድ ይሄንን ነው ቪዲዮ ያዘጋጀላችሁ። ሌላም አይዲያ አለ በነገራችን ላይ ላይክ እና ፎሎ ሰብስክራይብ እያደረጋችሁ ቪዲዮውን ቀጥሉ። ከዛ ምን አደረግነው እዚህ ጋር አሁን እንዳያችሁት ቀጥታ ስተኮፕ እንትን ላይ ስተኮፕ ያልኩኝ ሰልባትዮ ላይ ያገናኘነው በቦታው ማለት ነው። ሰልባትዮ ላይ ከተገናኘ በኋላ ምንድነው እናደርገው መልሰን ማሳሳት ነው። ለምን ጋላሪ ሞልቷል፣ መስመሩ ሞልቷል፣ ፊልትሮ ሙሉ ነው ያለው። ከሞላ በኋላ የግድ አማራጫችን ምንድነው ማስነሳት ነው ማለት ነው። ከሰልባትዮ ያኔ ራሱ ሳክ ማድረግ ጀምራል። አንደኛ ሞተሩ ሞቋል ሳይጨናነቅ፣ ሁለተኛ ደግሞ መስመሩ ሙሉ ነው ማለት ነው። ከሞላ በኋላ ቀጥታ ልክ ጀልጃን ትረስ እናገናኘው ቀጥታ መሳት ይችላል ማለት ነው። ቼክ እያደረግን ፖምፔታውን እዚህ ጋር ነው የምታዩት። ይሄን ፖምፔታ ቼክ እያደረግን ነው። ኦልሬዲ አሁን ጨራርሰን ነው። አሁን መንገድ ላይ አድሮ ምናምን ተቸግሮ ስንት ቀን ነው። አሁን በዚህ ሰዓት ሹፌሮች ምን ያክል መንገድ ላይ መቆም እንደሚያንገላታ ታውቁታላችሁ። ይሄ ቪዲዮ ለእናንተ ነው። ተወዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። የዩቲዩብ ቻናሉንም ሰብስክራይብ ማድረግ እንዳትረሱ። ሊንኩ ቲክቶክ አካውንቴ ላይ ያለ ከተመቻችሁ